ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ሰነበታችሁ? እኔ ሚኪያስ ነኝ፣ 10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው ዩኒት 6 ደርሰናል። እንደምታውቁት ሃይድሮካርበን ኤንድ ዜር ናቹራል ሶርስ በሚለው ስር 6.3 ናቹራል ሶርስ ኦፍ ሃይድሮካርበን ፓርት 1 ዲስከስ እናደርጋለን። ከዚህ ዲስከሽናችን በፊት ስለ አሮማቲክ ስለ ሃይድሮካርበን በተወሰነ መልኩ ለማየት ሞክረናል አይደለ? ሃይድሮካርበኖች ለሁለት መሰረታዊ ነገሮች እንደሚከፈሉ ሳቹሬትድ እና አንሳቹሬትድ አለን። ሳቹሬትድ የሚባሉት በካርበኖቹ መካከል ሲንግል ቦንድ ነው፣ ለዚህ ማሳያ አልኪን ነው ብለን አወራን። ከዛ በኋላ ደግሞ ወደ አንሳቹሬትድ ሄደን አንሳቹሬትድ ደግሞ በካርበኖች መካከል ቢያንስ አንድ መልቲፕል ቦንድ ካለው ምን ይባላል አለን? ይሄ አንሳቹሬትድ ሃይድሮካርበን ይባላል ብለን ለሁለት ከፈልን። ከዛን አንሳቹሬትድ እነማን ናቸው ኤግዛምፕል ስጡን በሚሉን ጊዜ ምን ሰጠናቸው? አልኪናልን አልካይንሳል። ከዛም በኋላ ደግሞ ስለ አሮማቲክ ሃይድሮካርበን አወራም፣ እሱም አንሳቹሬትድ ነው። ስለነዚህ ሁሉ ዲስከስ አደረገንና አሁን ደግሞ ናቹራል ሶርስ ኦፍ ሃይድሮካርበን፣ የነዚህ ሃይድሮካርበኖች ናቹራል ሶርስ ከየት ነው የሚገኙት? መገኛቸው የት ነው? ቦታቸው የት ነው? እንፈልጋቸው የሚል ሀሳብ መጣ። አሁን እነሱን ፍለጋ ላይ ነን። ወደ ፍለጋችን የምንገባበት ፓርት 1 ነው። ፓርት 1 ከመጀመራችን በፊት እንደተለመደው www.lucybeautyacademy.com የእናንተ ዌብሳይት ነው። ተጠቀሙበት፣ አትርፉበት እያልን ሀሳብ አስተያየት፣ ይሄ ጨመር፣ ይሄ ቀነስ፣ እንደዚህ ቢሆን እንደዛ ቢሆን የምትሉት ነገር ካለ አታፍኑት፣ ወደኛ አምጡት። እኛም እናንተን ደስ ለማሰኘት የበለጠ ውጤታማ ለማድረግ እየተጋን ስለሆነ ለኛ ግብአት ይሆነናል። አደራ ሀሳብ አስተያየቶቻችሁን ከመስጠት አትቦዝኑ እያልኩ ወደ ዛሬው ዲስከሽናችን እንገባለን። ኦኬ ናቹራል ሶርስ ኦፍ አልኬንስ። የአልኬንስ ናቹራል ሶርሱ የት ነው? የት ነው የሚገኘው? ናቹራል ሶርስ በኔቸር ይገኛል ብለናል። የት ነው የሚገኘው የሚለውን የምናወራበት ጊዜ ነው። the major source of alkene የት ነው የሚገኙት? ናቹራል ጋዝ ውስጥ ይገኛሉ። ናቹራል ጋዝ ውስጥ በብዛት የሚገኙበት አንዱ ናቹራል ጋዝ ነው። ፔትሮሊየም ኮሎች ላይ የሚገኘው እነዚህ አልኬኖች የሚገኙት የት ይገኛሉ ብትባሉ ናቹራል ጋዝ ውስጥ ይገኛሉ፣ ፔትሮሊየም ውስጥ ይገኛሉ፣ ኮል ውስጥ ይገኛሉ ማለት ነው። ይሄኛው ምንድነው? በዲኮምፖዚሽን ምክንያት የተፈጠረ ነው። ረጅም ዓመት በሚፈጠር ዲኮምፖዚሽን የሚፈጠር እንደሆነ ዲስከስ ያደርጋል። ስለ ፋራሚን ፌራ የሚባለው ሀሳብ ይሄ ስለ ረጅም ጊዜ ቆይቶ በመብላላት በዲኮምፖዚሽን የሚፈጠር እንደሆነ ሳይንቲስቶች ዲስከስ ያደርጋሉ ማለት ነው። በኢን ሚሊየንስ ዓመት ተብሎ ነው የሚታሰበው በከፍተኛ የሆነ መብላላት። ዳትስ ዋይ አይደለ እነ ፔትሮሊየም እነ ናቹራል ጋዝ ምን አይደሉም ሪፕሌስድ የሚደረጉ ሪሶርሶች አይደሉም የሚባሉት። ኢቴክ በጣም ብዙ ዓመት ምን ለማድረግ ፕሮዲውስ ለመሆን በጣም ብዙ ዓመት ይፈጃል ተብሎ ስለሚታሰብ ነው። እነዚህ ሪሶርሶች ምን የሚደረጉ ነው? ተተኪ ሪሶርሶች አይደሉም፣ ወይም አላቂ የሚባሉ ሪሶርሶች መካከል የሚቆጠሩ ናቸው ብለን ዲስከስ ያደረግንበት ዋነኛ ምክንያት በዛ ነው። ኢቴክ በጣም ረጅም ዓመታት ይወስዳል ማለት ነው። ስለዚህ ናቹራል ሪሶርስ ኦፍ ሃይድሮካርበን አያችሁ፣ ሚሊየንስ ኦፍ ይር አያችሁ፣ በጣም ብዙ ጊዜ የሚፈጅ እንደሆነ ማሳያ ነው። ብዙ ጊዜ የመወሰዱ መፍጨቱ ብቻ ሳይሆን ለመፈጠር ዲኮምፖዝ ሲሆኑ በጣም በከፍተኛ ፕሬሸር እና ቴምፕሬቸር ከፍተኛ የሆነ ፕሬሸር እና ቴምፕሬቸር ለአመታት ለብዙ አመታት በሚፈራረቅ ጊዜ የሚፈጠር ሁነት ነው። ይሄ እነዚህ ፔትሮሊየም ናቹራል ጋዝ የሚፈጠሩት በዚህ ሁነት ውስጥ በብዙ አመት ቆይታ ውስጥ በብዙ አመት ዲኮምፖዚሽን ውስጥ የሚፈጠር እንደሆነ ማሳያ ነው ማለት ነው። ኦኬ ናቹራል ጋዝ ላይ ሜንሊ ሜቴን፣ በጣም ሜቴን ማለት ይሄኛው ሜቴን በጣም የናቹራል ጋዝ 90% በሜቴን የተያያዘ ነው። ግን ኢቴንም ፕሮፔንም ቡቴንም በተወሰነ መልኩ አሉ። ከዛ ባሻገር ካርበን ዳይኦክሳይድ፣ ናይትሮጅን እና ኦክሲጅን፣ ሃይድሮጅን ሰልፋይድንም በተወሰነ አማውንት ይዛል። ኦልሞስት ግን 90% ማን ነው? ሜቴን ነው ማለት ነው። ኦኬ የኮምፖዚሽን ስብጥራቸው ማለት ነው። ኮምፖዚሽን ኦፍ ናቹራል ጋዝ ይለያያል። በምን ላይ ነው? ፕሌስ ኦፍ ኦሪጂን ላይ ዲፔንድ ያደርግና ኮምፖዚሽናቸው በዛው ልክ ምን ያደርጋል? ቫሪ ያደርጋል ማለት ነው። ለምሳሌ ፊገሩ ላይ እንደምታዩት ኮምፖዚሽናቸው ሚቴን አለ፣ ኢቴን አለ፣ ፕሮፔን አለ፣ ቡቴን አለ። ኮንደንሴት የሆኑ ደግሞ እነ ናይትሮጅን፣ እነ ካርበን ዳይኦክሳይድ፣ እነ ሃይድሮጅን፣ እነ ሃይድሮጅን ሰልፋይድ፣ እነ ኦክሲጅን በተወሰነ መልኩ አሉ። ግን አብዛኛውን ፓርቲ ያዘው ማን ነው? እንደምታዩት ሚቴን በብዛት አለ። ኮምፖዚሽኑ ስናይ ብዙ ናቸው፣ ግን በዋነኝነት 90%ን ያዘው ማን ነው?
ሚቴን የሚባለው ካስ ነው ማለት። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።